ኒቆዲሞስ ክቡር ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። የአብይ ጾም 7ኛ ሳምንት ላይ ደርሰናል። ይህ ሳምንት ኒቆዲሞስ ይባላል። አንድ ትልቅ የአይሁድ መምህር በስልጣኑና በእውቀቱ የታወቀ ሰው ለምን ይሆን በሌሊት ተደብቆ ወደ ጌታችን የመጣው? ሰው ዳግመኛ ሳይወለድ ወደ እግዚአብሔር መንግሥት ሊገባ አይችልም የሚለው የጌታችን ቃልስ ለእኛ ምን ትርጉም አለው? ዛሬ የኒቆዲሞስን ታሪክና የጥምቀትን ምስጢር በጥልቀት እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኒቆዲሞስ የአይሁድ አለቃና የኦሪት መምህር ነበር። ፈሪሳዊም ነበር። በዘመኑ በነበረው ማህበረሰብ ዘንድ ትልቅ ክብርና ስልጣን የነበረው ሰው ነው። ነገር ግን በልብ ውስጥ ትልቅ ጥያቄ ነበር። የጌታችንን ተአምራት ሲያይ ይህ ሰው ከእግዚአብሔር ካልሆነ በቀር እንዲህ ያለ ተአምር ሊያደርግ አይችልም ብሎ አመነ። ነገር ግን አይሁድን ይፈራ ነበር። ክብሩንና ስልጣኑን ላለማጣት ሲል በቀን ሳይሆን በሌሊት ወደ ጌታችን መጣ። ኒቆዲሞስ ጌታን መምህር ሆይ ብሎ ንግግሩን ሲጀምር፣ ጌታችን ግን በቀጥታ ወደ ዋናው ነጥብ ገባና እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ደነገጠ። ሰው ከሸመገለ በኋላ እንዴት ይወለዳል? ወደ እናቱ ማኅፀንስ ተመልሶ መግባት ይቻላልን? ብሎ ጠየቀው። ጌታችንም የነገረው ስለ ሥጋ ሳይሆን ስለ መንፈስ ልደት ነበር። ከውሃና ከመንፈስ ያልተወለደ በማለት ስለ ጥምቀት ምስጢርም አስተማረው። የኒቆዲሞስ ታሪክ በዚያ በሌሊት ውይይት ብቻ አላበቃም። ይህ ሰው ቀስ በቀስ እየተለወጠ መጣ። አይሁድ ጌታን ለመክሰስ ሲሞክሩ ሕጋችን ሰው ሳይሰማ ይፈርዳልን ብሎ ተከራከረ። በመጨረሻም ጌታችን ተሰቅሎ ሁሉም በሸሹበት ሰዓት ኒቆዲሞስ በግልጽ ወጥቶ ጌታን ለመቅበር ሽቶና የተለያዩ ነገሮችን ይዞ መጣ። ፍርሃቱ ወደ ድፍረት፣ ጥርጣሬውም ወደ እምነት ተለወጠ። ጌታችንንም ከመስቀል ላይ አውርዶ አስክሬኑን በተከበረ ቦታ ላይ አኖረው። ከኒቆዲሞስ ምን እንማራለን? ኒቆዲሞስ ምንም እንኳን ስልጣንና ዕውቀት ቢኖረውም እውነቱን ለማግኘት ዝቅ ብሎ መጠየቅን መረጠ። እኛስ ለእውነት ምን ያህል ቦታ አለን? ኒቆዲሞስ በሌሊት መጀመሩ ጥፋት አይደለም። ዋናው ነገር ግን በሌሊት መቅረት የለብንም፣ ወደ ብርሃንም መውጣት አለብን። ክርስትና በሥጋ ዝርያ የሚገኝ ሳይሆን በጥምቀትና በንስሐ ዳግም በመወለድ የሚገኝ ሕይወት ነው። ውድ ተመልካቾቼ፣ ይህ ሳምንት የንስሐና የብርሃን ሳምንት ነው። እኛስ በሕይወታችን በሌሊት በጨለማ የያዝነውን ምን ምስጢር አለ? ወደ ብርሃኑ ለማምጣትስ ምን እየጠበቅን ነው? ስለ ኒቆዲሞስ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ አድርጉት። በሚቀጥለው ሳምንት የሆሳዕናን በዓልና የሕማማትን ሳምንት በሰፊው እንመለከታለን። እስከዚያውም በሰላም ቆዩኝ። ኒቆዲሞስ ክቡር